አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰሞኑን በጣም ጥፍት ብያለሁ። ሴዲ ምን ሆነህ ነው የጠፋኸው? ለምንድነው ቪዲዮ የማትሰራው እያላችሁ ነበር አንዳንድ እህቶች ማለት ነው። ከልብ አመሰግናለሁ። ያው እንግዲህ ስራ አስቸጋሪ ስለሆነ ነው ማለት ነው። እና ደግሞ ሰነፍ ነኝ ማለት ነው። ሰነፉኛለሁ አይደል? ዛሬ እንግዲህ እንደተለመደው ጤናን በተመለከተው እኔ የማቀርበው ማለት ነው ወሳኝ የሆኑ ነገሮችን እነግራችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። 10 በሳይንስ የተደገፉና የወተት የጤና በረከቶችን እነግራችኋለሁ ማለት ነው። እንግዲህ 10 ናቸው። 10ሩንም ማወቅ አለባችሁ ማለት ነው። አንደኛውን እኔው እስኪ በካልሽየም የበለጸገ ስለሆነ ለአጥንትና ለጥርስ ጤና ጥንካሬ ጠቃሚ ነው። የአጥንት መሳሳትንም ይከላከላል ማለት ነው። እሱ ማን ነው? ወተት ነው። ሁለተኛው አሪፍ የፕሮቲን ምንጭ ስለሆነ ለጡንቻ እድገት እና ጥንካሬ ይጠቅማል ማለት ነው። ሶስተኛው ጋር ስንሄድ ቪታሚን ኤ፣ ቢ12 እና ዚንክ ስላለው በሽታ የመከላከል አቅምንም ያጎለብታል ማለት ነው። አራተኛ ፖታሽየም ስላለው ጤናማ የደም ዝውውርን በመፍጠር ለልብ ጤና ያግዛል ማለት ነው። አምስተኛ ቪታሚን ቢ12 እና አዮዲን ስላለው የጭንቅላትን ተግባራትን ይደግፋል ይላል። ስድስተኛው ጋር ስንሄድ ትሪፕቶፍን የሚባል ዘና የሚያደርግ አሚኖ አሲድ ስላለው እንቅልፍን ሊያሻሽል ይችላል ይላል። ሰባተኛው ጭንቀትን ለመቀነስ ይረዳል። 8 በወር አበባ ጊዜ የሚከሰት ህመምን ለመቀነስ ያግዛል ይላል። 9ኛው ጤናማ ክብደትን እንዲኖረን ያግዛል። 10 ለልጆችና በጉርምስና እድሜ ላሉ ታዳጊዎች እድገት ጠቃሚ ነው ይለናል ማለት ነው። አንድ ብርጭቆ ወተት 9ኙንም ጠቃሚ አሚኖ አሲዶች ስለሚይዝ የተሟላ ፕሮቲን ይሰጠናል። እንዲሁም ወተት የተለያየ ጠቃሚ ንጥረ ነገሮችን በቀላሉ መስጠቱ የተለየ ያደርገዋል ማለት ነው። የላክቲክ ወይም የላክቶስ አለመስማማት፣ አለርጂክ፣ የጨጓራ ህመም እንዲሁም የኩላሊት ችግር ያለባችሁ ሰዎች ወተትን አለመጠቀም ወይንም መገደብ ይኖርባችኋል ማለት ነው። ከዚህ እስከዚህ ብሎ የተወሰነ እንትን ማለት አለባችሁ ማለት ነው። እሺ ሌላውና ተጨማሪ ማለት ነው ቦርጭ አስቸግሮናል ላላችሁኝ ለሱ መፍትሄ ነው ማለት ነው። ቦርጭ ለማጥፋት ምን ማድረግ አለብን? ከፍተኛ ፕሮቲን ያላቸው ምግቦችን መመገብ ይላል። ይህ ማለት እንደ አሳ፣ ዶሮ፣ ምስር፣ እርጎ የመሳሰሉት ምግቦችን ሁሌም ማካተትና የእጃችንን መዳፍ የሚያክል መመገብ የምግብ ፍላጎትን በመቀነስና ጡንቻን በማስጠበቅ ቦርጭ እንዲቀንስ ያደርጋል ማለት ነው። ከፍተኛ ፋይበር ያላቸው ምግቦች መመገብ፣ ግማሹን ምግብ እንደ አትክልት፣ ፍራፍሬ፣ አጃ፣ ገብስ የመሳሰሉት ነገሮች ማድረግና በቀን 1 ወይንም 2 ፍራፍሬ መብላት ውስጣዊ ስብና የሆድ መነፋትን ይቀንሳል ማለት ነው። በደንብ ያዙ እዚህ ጋር ግማሹን ምግብ እንደ አትክልት፣ ፍራፍሬ፣ አጃ፣ ገብስ የመሳሰሉትን ነገሮች ማድረግና በቀን 1 ወይንም 2 ፍራፍሬ መብላት ውስጣዊ ስብና የሆድ መነፋትን ይቀንሳል ይላል። ጤናማ ስብ ያላቸው ምግቦች መመገብ አቮካዶ፣ ለውዝ፣ የወይራ ዘይት ኢንሱሊን ይቆጣጠራል። እንዲሁም ሆድ ላይ ያለ የስብ ጥርቅምን ይቀንሳል ይላል። እንደ እርጎ አይነት ፕሮባዮቲክስ መመገብ የሆድ ጤናን ያሻሽላል፣ የሆድ መነፋትን ውስጣዊ ስብንም ይቀንሳል ይላል። እንደ ቡኒ ሩዝ፣ አጃ እና ስንዴ አይነት ሙሉ እህሎች በመጠኑ መመገብ። አረንጓዴ ሻይ አላስፈላጊ ንጥረ ነገሮችን ከሰውነታችን የሚያስወግድ አንቲኦክሲደንት ነው። በተጨማሪም የአእምሮ ስራን እና የማስታወስ አቅምን የሚያሻሽል ነው። አጠቃቀም በፈላ ውሃ ውስጥ አረንጓዴ ሻይ በመጨመር ከ5 እስከ 10 ደቂቃ
ማፍላት፣ ትንሽ የናና ቅጠል ማድረግ፣ ማር ወይንም ስኳር በመጨመር ከምግብ በፊት መጠጣት። ዝንጅብል፣ እርድ፣ ቃሪያ። ለምሳሌ ዝንጅብል ለሆዳችን ለምግብ መፈጨት ስርዓት አስፈላጊ ነው። አጠቃቀም 1 የሻይ ማንኪያ የተፈጨ ዝንጅብል፣ እርጥብ ደረቅ ወይም 2 ኩባያ ውሃ፣ 1 የሻይ ማንኪያ ማር እና ትንሽ ሎሚ ጭማቂ ውሃ ከፈላ በኋላ ውህዶቹን ጨምሮ 10 ደቂቃ ማፍላት ከዛም መጠጣት። አሁን እዚህ ጋር ምንድን ነው? ለምሳሌ ዝንጅብል ለሆዳችንና ለምግብ መፈጨት ስርዓት አስፈላጊ ነው አይደለ? አጠቃቀሙን 1 የሻይ ማንኪያ የተፈጨ ዝንጅብል አለ፣ እርጥቡን ወይም ደረቁን፣ 2 ኩባያ ውሃ፣ 1 የሻይ ማንኪያ ማር እና ትንሽ ሎሚ ጭማቂ ውሃ ከፈላ በኋላ ማለት ነው ውህዶቹን ጨምሮ 10 ደቂቃ ማፍላት ከዛም መጠጣት። ውሃና ሎሚ 1 ብርጭቆ ውሃ ውስጥ የሎሚ ጭማቂ በመጨመር ጠዋት በባዶ ሆድ በየቀኑ መጠጣት። በተጨማሪ በቂ ውሃ መጠጣት። በቀን ከ30 እስከ 45 ደቂቃ መራመድ፣ እንቅስቃሴ ማድረግ። ስኳር፣ ጣፋጭና ለስላሳ አለመውሰድ። የፍርኖ ዱቄትና ነጭ ዳቦ አለመብላት። የተጠበሱ ምግቦች አለመብላት። መጠጥ በልኩ ማድረግ። ከመተኛት በፊት ከ3 እስከ 4 ሰዓት አስቀድሞ እራት መመገብ ይመከራል። የትኛውም አንድ ምግብ ቦርጭን ሊያጠፋ አይችልም። የማይቋረጥ የተስተካከለ አመጋገብ እንቅስቃሴ ማድረግ የግድ ነው ማለት ነው። ስለዚህ እነዚህን ነገሮች ተግባራዊ ማድረግ ግዴታ ነው። ያለበለዛ ትርጉም አልባ ነው የሚሆነው። እሺ ሌላው የምናየው የቶንሲል ህመምን በቤት ውስጥ ለማከም እሱን እንዴት ነው የምናደርገው? የቶንሲል እጢዎች በጉሮሮ ግራና ቀኝ የሚገኙ 2 እጢዎች ሲሆኑ የተለያየ ባክቴሪያዎችና ቫይረሶች ወደ ሰውነታችን ዘልቀው እንዳይገቡ ይከላከላሉ ማለት ነው። የሰውነታችን በሽታ የመከላከል አቅም የሚያሳድጉ ነጭ የደም ህዋሳትም ያመርታሉ ማለት ነው። እነዚህ እጢዎች ራሳቸውን ሲመረዙ ቶንሲሊቲስ የተሰኘ በተለምዶ ቶንሲል ብለን የምንጠራውን ህመም ይከሰታል ማለት ነው። በባክቴሪያ አሊያም በቫይረስ ኢንፌክሽን የሚከሰተው ቶንሲል ህመም የቶንሲል እጢዎችን የማሳበጥና ጉሮሮን የመከርከር ምልክት አለው ማለት ነው። ህመሙ አንዳንድ ጊዜም መተንፈስ አለማስቻልን ሊያስከትል ሁሉ ይችላል። ቶንሲል በየትኛውም ዕድሜ ክልል የሚከሰት ሲሆን በህፃናትና ታዳጊዎች ላይ በጣም የተለመደ ነው። የቶንሲል ህመም ምልክቶች የጉሮሮ ህመም፣ ምግብ የመዋጥ ችግር፣ የድምፅ ለውጥና መጥፎ አስተነፋፈስና ትኩሳት፣ የጆሮ ህመም፣ ራስ ምታት ወዘተ ናቸው። የቶንሲል ህመምን የተለያዩ መድኃኒቶች በመውሰድ መከላከል የሚቻል ሲሆን ብዙ ጊዜ በቤት ውስጥ በሚዘጋጁ ነገሮች በቀላሉ ማከም እንደሚቻል ይታወቃል። ውሃ ውስጥ ጨው ጨምሮ አፍን መጉመጥመጥ እና አፍና ጉሮሮን ከጎጂ ተህዋሲያን ለማጽዳት እና በቶንሲል እጢዎች አካባቢ ሌላ ኢንፌክሽን እንዳይከሰት ያግዛል። የፍራፍሬ ጭማቂዎችን ከ3 እስከ 5 ቀናት መውሰድ በሽታ የመከላከል አቅም በማሳደግ የትኛውም መመረዝ ኢንፌክሽንን ለመዋጋት ያግዛል። ከሚጎመዝዙ ቅመማ ቅመም ከበዛባቸው ምግቦች እና መጠጦች ግን መራቅ ተገቢ ነው ተብሏል። የቶንሲል ህመምን በቤት ውስጥ ለማከም የሚረዱ ዘዴዎች፣ አንደኛው ማር። 1 ብርጭቆ ውሃ ውስጥ 4 ማንኪያ ማር፣ ሩብ ማንኪያ ጨው እና የሎሚ ጭማቂ ጭምር በማዋሃድ በቀን ከ2 እስከ 3 ጊዜ መጠጣት ጥሩ ውጤት ያስገኛል። ሁለተኛው በርበሬና እርድ ነው። 1 ብርጭቆ የፈላ ወተት ላይ የእርድ ብናኝ እና ጥቂት በርበሬ ጨምሮ በማዋሃድ ከምኝታ በፊት መጠጣት ህመሙን ያስታግሳል። ሶስተኛው ካሮት፣ ቀይ ስርና ኩኩምበር 300 ግራም ካሮት እና 100 ግራም ቀይ ስር ማለት ነው እና 100 ግራም ኩኩምበር በአንድ ላይ በመፍጨት ማለት ነው ጭማቂ በማዘጋጀት መጠቀም ሌላኛው ለህመም መፍትሄ ነው ተብሎ የተጠቀሰ ነው። 4ኛው ሎሚ ነው። 1 ሎሚ ለ2 በመክፈል ጨው መነስነስ ከዛም ማለት ነው
በመጭመቅ መጠጣትም ጥሩ መፍትሄ ያስገኛል ተብሏል። በአምስተኛው በረዶ ነው። ብዙዎቻችን በረዶ እንዴት የቶንሲል ህመምን ለመቅረፍ ይረዳል የሚለው ጉዳይ ሊያስገርም ይችላል። ነገር ግን በረዶ ችግሩን በማስወገድ ረገድ ውጤታማ መሆኑ ነው የሚነገረው። የተወሰነ የበረዶ ጡቦዎችን በጨርቅ ጠቅልለው ወደ ቶንሲል እጢዎች በመላክ ከ10 እስከ 15 ደቂቃ መቆየት፣ ይህንኑ በቀን ለ4 ጊዜ ማከናወን ህመሙን በአጭር ጊዜ ለማስወገድ ይረዳል። ስድስተኛው ዝንጅብል ነው። ዝንጅብል ጨምቀን ሞቅ ካለ ውሃ ጋር ማዋሃድ፣ ካስፈለገም 1 ማንኪያ ማር መጨመር ይቻላል። ከዚያም በቀን ለ1 ወይንም ለ2 ጊዜ መጉመጥመጥ። ዝንጅብል ሻይ ውስጥ ጨምሮ መጠቀም ሌላኛው አማራጭ ነው ማለት ነው። ሰባተኛው ቀይ ሽንኩርት ነው። ቀይ ሽንኩርት በመፍጨትና ከሞቀ ውሃ ጋር በማዋሃድ አፍን መጉመጥመጥ ህመሙን ለማስታገስ እንደሚያግዝም ተነግሯል ማለት ነው። በአጠቃላይ አሁን የጠቀስኳቸውን ተግባራዊ ካደረጋችሁ መፍትሄውን ታገኙታላችሁ ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።